ቆይ እንዴት ራስን መቆጣጠር ያቅታል? እንዴት እንደዚህ ታደርጋለህ? ሜርሲ ያለችውን ነገር አልሰማሽም እንዴ? ለሁለት እኮ ሊያስገድሉኝ ነበረ። እሺ አሁን ይሄን ነገር አባዬ ቢሰማስ? ምንድን ነው ያልከው? ሊገሉኝ ነበር ነው ያልከው? ማን ናቸው ሊገሉኝ ነበረው? ቆይ ጠፍተሽ ነው? አንቺ የሌለሽበት ቦታ ብን ብዬ ጠፍቼ ነበር። አሁንስ ምን ስልችት እንዳለኝ ታውቂያለሽ? ያንቺ ጭቅጭቅና ንዝንዝ። እስኪ ልጅሽ ይመስል አትጨቅጭቅኝ። ሴትዮዋ ጠዋት የወጣች እስካሁን አልተመለሰችም። ጸጉርሽን አለመቁረጧ እርግጠኛ ነሽ? ምን ነው ወስዳ ከሆነ እስር ቤት ስንገባ የምትለብሽውን ጫማና ልብስ ልትገዢ ነው? ኩኩሻዬ ግድ የለሽም የኔ ልጅ አትበይ። ይሄ ቃል ሲጠራ የሚያምረው በወይዘሮ ሀና ብቻ ነው። እንዴ ማለት ቆይ ምን አድርጋ ነው የምታበላሸው? ከዚህ በፊት ያልፈጠረባትን ይሉኝታ ህሊና ምናምን ትላለች። ይሄ በሽታ ሜርሲንም ይዟት ነበር። አሁን ደግሞ ኩኩሻ ጋርም ደረሰ። በስመ አብ አስደነገጥሽኝ እኮ። ሰይጣን ያየሽ ነው አይደል መሰለሽ? ለነገሩ ልክ ነሽ። ከዚህም በላይ ይገባኛል። አንድ ነገር ልነግራችሁ ፈልጌ ነበር። ምንድነው? ችግር አለ እንዴ? ሰማ ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? ዲኤንኤ የዲኤንኤ ምርመራ። የዲኤንኤ ምርመራ? እዝራ እህቱና አክስቱ ሊገሉት እንደነበር ሊያስገድሉት እንደነበረ እውነታውን አወቀ። ኩኩሻ የሰው ህይወት የሰው ፍቅር ተቀምታ መኖሯ ሰላም ነስቷት በህልሟ እንግዲህ ሀብል ታስጨንቃት አድራለች። የወይዘሮ መነን የገንዘብ ስግብግብነት ወይዘሮ ሀናን እንዴት ተጠራጠር አድርጓታል። ወይዘሮ ሀና ወይዘሮ መነን የሆነ የደበቀቻት ነገር እንዳለ ተሰምቷታል። ለዛም ኩኩሻን እንግዲህ ወይዘሮ መነን ጥሩ እናት ናት ወይ? ልክ አንቺ እንደምታያት እሷ እንደምትለኝ ተንከባክባ አሳድጋሻለች ወይ የሚል ሀሳብ አንስታ ነበር። ግን ደግሞ ኩኩሻ እንደዛ ብላለችሽ እያለች ነበር። ግን ደግሞ ዋሽተሽ ታውቂያለሽ ወይ የሚል ለእናቷ ጥያቄ አቅርባለች። ኩኩሻ እንግዲህ የማታውቀው ማንነት ወደ እሷ ተፈጥሯል። ከዚህ በፊት ኩኩሻ የፈለገችውን ነገር ከማድረግ ማንጀራት ከመምታት ውጪ ሌላ ምንም የሚያሳስባት ነገር አልነበረም። አሁን ግን ለሰዎች ማሰብና መጨነቅ ጀምራለች። አጸዴና ሜርሲ በከባዱ ተጣልተዋል። ሜርሲ ከዚህ በኋላ ራስሽን ቻይ፣ እኔ አይመለከተኝም ብላ ነበር። እናም እንግዲህ አጸዴ ብቻዬን አልሞትም ታይዘን ገደል እንገባለን በሚል ሜርሲንም አሳልፋ ለመስጠት እየሞከረች ትገኛለች። በዚህ ሁኔታ ላይ ግን ወይዘሮ ሀና የዲኤንኤ ምርመራ ፈልጋለሁ ብላ ቤተሰቡን ያስደነገጠ ችግር ተፈጥሯል። ከዛስ ምን ሊፈጠር ይችላል የሚለውን ዘመተናል። ሰላም ሰላም፣ ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ኩኩሻ ከዚህ በፊት እንደተመለከት ነው እንግዲህ የሀብልን እናት አሳልፌ ለራሷ ለሀብል ልስጥ ወይስ ደግሞ ለሀብል ከሰጠኋት ለይህን ያህል ዘመናት በሙሉ አንድም ቀን አግኝቼው የማላቀው የእናትነት ፍቅር የእናትነት ጠረን ላጣው እችላለሁ። ስለዚህ እሱ አሁን ቢሆን ከጎዳና ላይ ሳትሆን የተሻለን ህይወት እየኖረች ነው። እኔ ግን እችን ሴት ካጣሁኝ ወደ ጎዳና ተመልሼ እወጣለሁ። ምን ላድርግ? እውነቱን ልደብቅ? የሰውን ህይወት ቀምቼ ልኖር? ወይስ እውነታውን ተናግሬ እየፈለገው ነገር ይምጣ እዛው ጎዳና ላይ ልመለስ? ብቻ ኩኩሻ ብዙ አወዛጋቢ ስሜቶችን እያስተናገደች ነው። ኩኩሻ እውነቱን እንደፍራ ብታወጣው ይች ሴትዮ ረጅም ርቀት ሳትሄድ የተፈጠረውን ነገር አንድ በአንድ ለወይዘሮ ሀና ብታስረዳት፣ ምክንያቱም ወይዘሮ ሀናም አሁን የልጅነት ስሜቷ እየተሰማት ስታያት እየተደሰተች ስለሆነ ምናልባትም ላጠላት ትችል ነበር። ግን ደግሞ ኩኩሻ ይሄንን ለማድረግ ከነፍሷ ጋር ትግል ገጥማለች። ኩኩሻ ነፍሷን አሸንፋ ለወይዘሮ ሀና ብትነግራት ወይዘሮ ሀና ልትቀበላት ትችላለች። አጸዴና ቤርሲ በእጅግ በጣም በከባዱ ተጣልተዋል። አጸዴና ቤርሲ መሀል ጸብ የፈጠረው ምንድን ነው? እንግዲህ አጸዴ እዝራ ካልተወገደ በስተቀር እዝራ በህይወት እያለ እኛ መኖር አንችልም፣ ስለዚህ እዝራ መሞት አለበት በሚል እምነት ወስዳለች። ሜርሲ ግን ሌላ ምክንያት እሱን የምናሸንፍበት መንገድ ካለች ምረጭ እንጂ በጭራሽ ይህንን ማድረግ አልችልም፣ ምንም ቢሆን ወንድሜ ነው፣ ስለዚህ ወንድሜ እንዲሞት አልፈልግም፣ ከሞት የተሻለ ሌላ መፍትሄ መፈለግ ይኖርብናል የሚል ሀሳብ አቅርባ ነበር። ግን ደግሞ
አጸዴ እሱ እስካልሞተ ድረስ ያንቺም የኔም ዕጣ ፈንታ የሚሆነው ጎዳና ላይ ነው። ሀብልና እዝራ አንድ ላይ እስከኖሩ ድረስ አንቺም ሆንሽ እኔ ምንም ነገር አይኖረንም። ወንድሜን ቀሙን፣ አሁን ደግሞ አንቺንም አውጥቶ ይጥልሻል የሚል ተልካሻ ምክንያቷን እየደረደረች በወንድሟ ላይ ጥላቻን እንጂ ፍቅር እንዳይኖራት አድርጋለች። ለዛም ሲባል በዚህም የተነሳ ከባድ አለመግባባት ተፈጥሯል። እናም በጭራሽ ይህን እስካላደረግን ድረስ አንቺም እኔም ያልቅልናል፣ እኔ ደግሞ አንቺን አሳልፌ ለመስጠት እገደዳለሁ ብላ ነበር። ፔርሲ የፈለገው ነገር ይሁን የጭንቅላት ጥያቄ ከመመለስ ይልቅ ከህሊና ጋር ጸብ ከመግጠም ይልቅ ፖሊስ መጥቶ ቢይዘኝ የተሻለ ነው። ስለዚህ ፖሊስ የሚይዘኝ እኔ ያን ያህል አያስጨንቀኝም፣ አሁኑኑ ለፖሊስ ማሳወቅ ትችያለሽ ብላ የፔርሲን አቋም ባወቀች ጊዜ እንዴት ትከዳኛለች በሚል እልህ አድሮባታል። እናም እንግዲህ ቢኒም የገደለው ሰው ወደ ፍርድ ቤት እንደሚቀርብና ፍርድ ቤት ቀርቦ ማን እንዲገለው ትዕዛዝ እንደሰጠው ከተናገረ ያልቀልናል። ለዛም ደግሞ ለቤተሰቦቹ ጠቀም ያለ ገንዘብ መክፈል ይኖርብናል። ረጅም ዓመት የተፈረደበት ሰው ተስፋ በመኖሩ ተስፋ የቆረጠ ሰው ምንም አድርግ ብትይው ሊያደርግልሽ ይችላል። ግን ደግሞ ለቤተሰቡ የቤተሰቡን ሕይወት ሊቀይር የሚችል በቂ ገንዘብ ማግኘት አለበት። ለዛም እንግዲህ ገንዘብ አምጪ ብላት ነበር። ፔርሲ እኔ ድሮም እኮ አውቄዋለሁ፣ አንቺ ለኔ ብለሽ አንድም ነገር አድርገሽ አታቂም። አሁን ላይ ፔርሲ ያንቺ አሻንጉሊት አይደለችም እንደፈለገች የምታሽከረክሪያት። እስከዛሬ የነበረው ነገር በቂ ነው። ስለዚህ ማህደርንም ቢሆን እኔ እንዲገላት መንገዱን ካመቻቸሽና ነገሮችን ውስብስብ ካደረግሽ በኋላ እጀ ነፃ ነው ማለት አትችይም። ስለዚህ መግባትም ካለብን ተያይዘን ነው። ምንም ነገር አያስፈራኝም። ከዚህ በኋላ በቤተሰቤ ላይ ምንም የማደርገው ነገር የለም ብላ ፔርሲ እንዳመረረች ስታቅ እንግዲያውስ አለቅሽም ብላ እሷንም ከነቤተሰቧ እንደምታጠፋት አጸዴ ለራሷ መውጫ መንገድ እንደማታጣ እየተናገረች ነበር። በዚህን ጊዜ ፔርሲ እልህ ተጋብታ ስለነበረ ከቤተሰቤ የማትርቂ ከሆነ የሚል ማስጠንቀቂያ ሰጣታለች። እና ታዲያስ ከቤተሰብሽ ካራኩ ምን ልታደርጊ ትችያለሽ ባለቻት ጊዜ የማደርገውን አሳይሻለሁ በሚል እንግዲያስ ልትደበድብኝ ነው ወይ በሚል አለመግባባቶች ነበር ድብድብ የደረሱት። እዝራ የሀብልን ልደት ለማክበር ጎንበስ ቀና እያለ ይገኛል። ምክንያቱም ኩኩሻ እናቷ ለኩኩሻ ልደት ስታከብርላት ይሄ ልደት ተገቢነቱ ለኔ አልነበረም፣ ባለቤትነቱ ሌላ ነው የሚመለከተው የሚል ሀሳብ እንግዲህ እየተመላለሰባት ሰላሟን ካጣች የሰላም እንቅልፍ ከተኛች ዋላደር ብላለች። የዚህ ሴትዮ የዋህነትና ገንዘቧን ልጅ ናት ብላ ኢንቨስት የምታረገው ልጇን ለማስደሰት የምታረገው ጥረት መጀመሪያ አካባቢ ሁኔታው ቢያስደስታትም አሁን ላይ ግን ኩኩሻ ብዙ አይነት ስሜትን ማስተናገድ ጀምራለች። ሴትዮዋን አሳልፋ እንዳሰጥ ከዚህ በፊት የማታውቀውን የእናትነት ፍቅር፣ የተሻለ ህይወት፣ የእናትነት እቅፍ፣ የእናትነት ጠረን፣ በጣም ብዙ ነገሮችን ማስተዋልና ማጣጣም ችላለች። ጥሩ ህይወትን እየኖረች ነው። እማዬ ብላ የምትጠራው ሰው አግኝታለች። የሚደረገው ነገር ደግሞ የሷን የሚገባት ሳይሆን የሌላን ሰው ህይወት ቀምታ እየኖረች መሆኑን ስታስብ ለራሷ ሰላም ይነሳታል። እናም በዚህ በተወዛገበ ስሜት ውስጥ እያለች ነበር ልደቷ ተከብሮ የመጀመሪያ ቀን ልደቷ በተኛችበት በተቆራጭ ኬክ እንኳን ተወለድሽልን የሚል መልእክት ነበረው። በዛ ላይ ደግሞ እናቷ ከልጇ ጋር ካለቻት አንድ እህቷ ጋር ሁልጊዜ ከአመት እስከ አመት ልደቷ እንዴት ተከበረላት እንደነበረና አሁንም ቢሆን ተረስቶ እንደማይታወቅ ላይቭ ላይ እህቷም ላይቭ ገብታ ልደቷ ሊከበር እንደሚችል ብቻ እሷን የሚያስደስታትን ነገር ማድረግ እንደሚፈልጉ በዛ ላይ እናቷ በአካል ተራቃት እንጂ በመንፈስ በልቧ አንድ ላይ አብረው ሁልጊዜም እንደነበሩ በተደጋጋሚ ስትነግራት ነበር። ይህ ነገር ኩኩሻን የእሱ ሀቅ እንዳልሆነ በተረዳች ጊዜ ሰላም ነስቷታል። የወይዘሮ ሀና መልካምነት ገዝቷታል። ወይዘሮ መነን ይህንን አጋጣሚ ካገኘው ብላ መበጥረቋን ቀጥላለች። እናም እንግዲህ የኩኩሻ ልደት በተከበረ ጊዜ ወይዘሮ ሀና እናቷ ማለት ነው ለመጨረሻ ጊዜ በሚለያዩበት እለት አባቷ ለፍቅረኛው ወይም ደግሞ ለወይዘሮ ሀና ስጦታ ብሎ የሰጣትን የአንገት ሀብል የጋራ ሀብታችን አንቺ ነሽ፣ ባንቺም በሱም በሁለታችን ፍቅር መሃል ያለሽን ሁልጊዜ ትውስታችን የምትኖሪን አንቺ ነሽ። ስለዚህ ላንቺ ደግሞ ይሄ ስጦታ ይገባሻል። ምክንያቱም አባትሽ ለኔ የሰጠኝ ስለሆነ እኔ ላንቺ ብሰጥሽ ደግሞ ስጦታው ቦታውን ያገኛል ብላ ነበር ወይዘሮ ሀና። ኩኩሻ ግን ይሄን ነገር ማድረግ አልፈለገችም። ይሄ ሀብል ስጦታነቱ ያንቺ ነው፣ በዛ ላይ ደግሞ ማስታወሻ የሰጠሽ አባቴ ነው። የአባቴ ስጦታ የሚገባው ላንቺ ነው። እኔ በጭራሽ ያንን መቀበል አልችልም። ቢሆንም እንኳን
ይህ ስጦታ የሚመለከተው ሰው ሌላ እንጂ እኔን አይደለም፣ እባካችሁ ደክሞኛል፣ እረፍት ላድርግ ብላ ጥላ ሄዳለች። የሚገባው ለሌላ ነው፣ ለኔ አይገባኝም ያለችበት መንገድ ለወይዘሮ ሀና ጥያቄ ፈጥሮባታል። ለምን እንደዛለች የሚል እንግዲህ ኩኩሻ ከዚህ በኋላ ነገሮችን በማስተዋል ስትመለከታቸው ሁሉም ነገር ውስብስብ ሆኖባታል። እናም ይሄ ነገር በዚሁ ከቀጠለ ወይዘሮ መነን ይችን ሴት ሀብትና ንብረቷን ቡጥቡጣ እንደምትጨርሳት፣ በዛ ላይ ደግሞ ትክክለኛ ላልሆነች ልጇ በዛ ላይ አጸዴ ተጨምራበት ይህን ነገር ሁሉ አስባ ይችን ሴት አሳልፋ ላለመስጠት ወስናለች። እዝራን አግኝታው የሀብልን ልደት እንዲያከብርላት በጠየቀችው ጊዜ አንቺ እንዴት አወቅሽ ብሏት ነበር። ግን ደግሞ ያወቀችው ከእናቷ እንደሆነ ብትናገርም የሆነ የደበቀችው ነገር እንዳለ ለእዝራ ይታወቀው ነበር። የሆነ ልክ ያልሆነ ነገር እንዳለ ይታወቃል። ግን ወይ ቀምሰሽ ነው ወይ የሆነ ነገር ምን ተፈጥሮ ነው ብሎ ለማጣራት እየሞከረ ነበር። ግን ደግሞ ኩኩሻ ብቻ ባክህ ልደቷን አክብርላት ብናከብርላትስ ብላ ነበር። እዝራም የሷን ጥያቄ ተቀብሎ የሀብልን ልደት ባከበረ ጊዜ ወይዘሮ መነን እንኳንስ ልደቷን ልታከብር እንኳን የልደቷን ቀን ልታሳውቃት አይደለም ቀርቶ አንቺ ወደዚህ ምድር ስለመጣሽ የተጨመረ ነገር የለም የሚቀነስ እንጂ፣ ስለዚህ ብትመጭም ባትመጭም ምንም ነሽ አትጠቅሚም አይነት መልእክት ሁሌ እንደምትነግራት ተናግራለች። ለዛም የልደቷን ቀን እንደማታስታውሰው ይህ ቀን ዛሬ ባይሆንስ እንዴት አወቅክ ብለው ነበር። እሱም ኩኩሻ ነግራው እንደሆነ ተናግሯል። ኩኩሻ ግን ምናልባትም የእዝራ እህት ትሆናለች የሚል ጥርጣሬም ይኖረኛል። ምክንያቱም እንግዲህ የሁለታቸውን መገኛ ያው ጎዳና ላይ ነው። ስለዚህ ምናልባትም ኩኩሻ የእዝራ እህት ብትሆን፣ ምናልባትም የእዝራ ቤተሰቦችም እንደ ሀብልና ፈልገውት ቢመጡ እዝራ እንግዲህ አቶ እስክንድር ካለው ስስት የተነሳ ሚስጥሩ ዛሬ ወጣ አልወጣ እያለ በጭንቀት በስጋት እዚህ ዛሬ ያለበት ደረጃ ላይ ደርሷል። እዝራም ቢሆን የአቶ እስክንድር ልጅ እንደሆነ እንጂ ወድቆ እንደተገኘ አያውቅም። ግን ደግሞ ኩኩሻ ያሳለፈችውን ልጅነት መልሳ ላለመድገም ነው የሀብልን ህይወት ቀምታ እየኖረች ያለችው። መጀመሪያ አካባቢ ህይወት የሚቀይረው ገንዘብ ቢያጓጓትም አሁን ላይ ግን ገንዘብ ሳይሆን ከገንዘቡ ይልቅ የሚያጓጓት እያስፈራት ያለው ይህች ሴት ባጣትስ፣ እውነቱን ካወቀች በኋላ ባጣትስ የሚለው ስጋት ነው። ወይዘሮ ሀና አሁን ላይ ያለው ነገር አጠራጣሪ ሆኖባታል። ወይዘሮ መነን አንዴ ለጸጉር፣ አንዴ ለስፖርት፣ አንዴ ለተለያየ ነገር እያለች ገንዘቧን ከስር ከስር ትበዘብዛለች። አሁን ደግሞ ከፍ ያለ ብር ጠይቃለች። ማርዳ ሕክምና ያስፈልጋታል። ኩኩሻ ሀብል እየተጨነቀች ያለችው በእሷ ስለሆነ ነው ሰላም ያጣችው እንጂ ሌላ ነገር አይደለም። እሷን ለማሳከም ደግሞ 5,000,000 ብር ተጠይቋል ብላ ማርዳ እዝራ ሊንከባከባት እዝራ በማደጎ እንደወሰዳት ብታውቅም ግን ደግሞ ከወይዘሮ ሀና እጅ ለመቀበል ይህን ብር ጠይቃለች። ወይዘሮ ሀና ለገንዘብ ያላት ፍቅር ያላት ሁኔታ፣ በዛ ላይ ደግሞ የኩኩሻና የወይዘሮ መነን ጭቅጭቅ ተጨምሮበት የሆነ ልክ ያልሆነ ነገር እንዳለ ተጠራጥራለች። እዝራ ለማንኛውም ከዚህ በኋላ በዚህ ሁኔታ ላይ ልደትሽን አከብርልሻለሁ ብሏት የሱ ልደት በጠየቀችው ጊዜ የሱ ልደት የሚያውቀው ብቸኛው ሰው አባቱ ብቻ እንደሆነና በቤታቸው ይከበር የነበረው የሜርሲ ልደት እንጂ የሱ ልደት እንዳልነበረ፣ የሱ ልደት የሚያከብርለት አባቱ እሱን ይዞ ወጣ ብያለ እንደነበረ ጭምር ተናግሯል። ለነገሩ አንተስ ምን ልደት አለህ ብላ ሀብል ለመናገር ዳርዳር እያለች ትመስላለች። ሀብል ነገሮቹ በተለያየ መንገድ እያመለጧት ነው። እዝራም ካሳለፈው የልጅነት ህይወት እየተነሳ ነገሮችን መለቃቀም ጀምሯል። ብቻ በዚሁ በደስታቸው ሰዓት ነበር የጫጫታ ድምጽ የተሰማው። ሜርሲና አጸዴ እየተደባደቡ ነበር። ሀብልና እዝራ ተሯሩጠው ደርሰው ሁለቱን ገላግለዋቸዋል። እናም አቅፌ አሳድጌ አዝዬ አሳድጌ አጥቤ አሳድጌ ስንት መከራ ዋጋ ከፍዬ አሳድጌ አሁን እጅሽን እኔ ላይ ያነሳሽ በሚል እንግዲህ ንዴቷን ንዴቷን ቤርሲ ላይ አድርጋለች። ቤርሲን ብትሆን ከዚህ በኋላ ምንም ነገር የምታደርጊያት የምታሽከረክሪያት አሻንጉሊትሽ አይደለሁም፣ እኔ ቤርሲ ነኝ፣ ከኔም ሆነ ከቤተሰቤ እራቂ፣ ድሮም ቢሆን ቤተሰቦቼ ልክ ነበሩ፣ አንቺ ክፉ ነሽ ብላ ጥላት ሄዳለች። አጸዴም ወደ ክፍሌ ማረፍ አለብኝ ብላ ሁሉም ወደ ክፍላቸው በሄዱ ጊዜ እዝራ አሁን ሄደሽ ልትደባደቢ ነው፣ በጭራሽ አትሄጂም ብሏት ነበር። እሷም ወንድሜ እመነኝ መሄድ ያለብኝ ምንም ነገር አልፈጥርም ብላ ወደ ክፍሏ ሄዳለች። አሁንም ልደታቸውን እንግዲህ ለማክበር እየቀጠሉ ሳለ ነበር ማርዳ የጮኸችው ድንገት በተኛችበት አፍኗት ስለነበረ መተንፈስ ስላልቻለች እያቃሰተች በነበረበት ጊዜ ቤርሲ ወደ መጸዳጃ ቤት ስትሄድ ድምጿን ሰምታ ልታግዛት ገብታ ነበር።
ግን ደግሞ ማርዳ ቤርሲን ከአጸዴ ጋር ስላየቻት በከባዱ መፍራት ጀምራለች። መቼም አንቺ የእውነት ልታግዥኝ አይደለም አይደል የመጣችሁት? እባካችሁ ተውኝ። እኔ እኮ ለማንም አልናገርም። እርዱኝ፣ ወደ ወንድሜ ጋር ወሰዱኝ እያለች ነበር። ቤርሲ በእውነትም ተቀይራለች እና እኔ እያለሁ ማንም አይነካሽም፣ እጠብቅሻለሁ። አሁንም ቢሆን ላግዝሽ ነው የመጣሁት። እኔ ታላቅ እህትሽ ነኝ እያለቻት ነበር። እሷም የእውነትሽን ነው እያለቻት ሳለ ግን እኮ አጸዴን በጣም እፈራታለሁ። አጸዴ ክፉ ናት፣ ከእሷ ጋር መሆን አልፈልግም፣ አንቺንም እፈራሻለሁ ብላት ነበር። ግን ደግሞ ቤርሲ ከዚህ በኋላ እሷን እንዳትፈራት እያባበለች ሳለ ነበር ድንገት ሀብል የደረሰችው። ሀብል ከደረሰች በኋላም ልጅቷን ምን አድርጊ ነው የምትሏት ባለች ጊዜ አይ እኔ እንኳን የመጣሁት እንደዚህ ለማድረግ ነው ብላ ነበር። ከዚህ በፊት እንግዲህ ሀብል ቤርሲንና አጸዴን ልጅቷ ክፍል እንዳገኘቻቸውና እነሱን ፈርተው እሷን ፈርታ እንደነበረ ነግራው ስለነበረ እዝራ ምን አድርጊ ነው ይችን ልጅ የምትሏት ብሎ ቤርሲን በተቆጣት ጊዜ ቤርሲ ወደ መጸዳጃ ቤት ስትሄድ ጥሩ ስሜት እየሰማች ስላልነበረ እሷን ለማገዝ እንደመጣች ብትነግረውም ግን ደግሞ ከዚህ በፊት ባላት ክፋት የተነሳ በጭራሽ ሊያምናት አልቻለም። ወንድሜ ካልሆነ እባክህ እሷን ጠይቃት፣ ማርዳን ጠይቃት፣ እኔ ምንም ያደረግኳን ነገር የለም፣ እኔ ወደ መጸዳጃ ቤት ሲሄድ ነው የሰማሁት ብሏል። እና ልጅቷን ምን አርጊ ነው እያላችሁ እየተመላለሳችሁ የምታስጨንቋት አታሳዝናችሁም? አሁን ውጭልን፣ በሩን እንቆልፍ እያሉ እየተከራከሩ ነበር። በዚህ ሁኔታ ላይ ሳሉ እንግዲህ ቤርሲ እባክህ ወንድሜ እኔ ምንም ያረኩት ነገር የለም እያለች ለማስረዳት እየሞከረች ነበር። ምን ቢፈጠር ነው እንዲህ እየፈራችና እየተጨነቀች ያለችው? ምንድነው ያረጉሽ ብሎ እዝራ ስለ ቤርሲ ማርዳን ለመጠየቅ በሞከረ ጊዜ ወንድሜ እውነታውን እኔ እነግርሃለሁ፣ እሷን አታስጨንቃት ብለው ነበር። እሱም ምንድነው ተናገሪ ባላት ጊዜ እንግዲህ ቤርሲ ሁሉንም ነገር ነግረዋለች። አጸዴ ከእሷ ጋር ሆና እሱን ስለማስወገድ እያወሩ ሳለ እሷ ድንገት ሰምታ ነበር። ለዛም ነው ሚስጥሩን እንዳታወጣ ክስቴ ስታስጨንቃት የነበረችው፣ እናንተ ልክ ነበራችሁ ብላለች። እዝራ እኮ እኔን እንደ ወንድምሽ አብሮ ያደገን ሰው እንዴት ነው እንደዛ የምትይው ባለች ጊዜ ሀብል እንደ ወንድምሽ ብሎ ነበር እዝራ። እሷም ሀሳቡን አስቀይራ ማለቴ ለወንድምሽ ያልተመለሽ ለማለት ፈልጌ ነው ባለች ጊዜ እዝራ ቤርሲን ቢያንቃትም ግን ደግሞ በእሷ መጨከን አልቻለምና ሲሮጥ አጸዴ ጋር ሄዶ አጸዴን እንዳትሞት እንዳትሽር አድርጎ ደብድቧታል። ቤርሲ አጸዴን ሐኪም ቤት ወስዳት ተመልሳለች። ቤርሲ ሀብልን በተደጋጋሚ ልትረድኝ የምትይው አንቺ ነሽና እባክሽ ተረጅኝ፣ እኔ ተቀይሬያለሁ፣ እኔ ድሮዋ ቤርሲ አይደለሁም እባክሽ ብትላትም እኔ ባሌን ልትገል ካለች ሴት ጋር መተባበር አልፈልግም፣ አሁንስ ምን እያሰራቸው እንደሆነ በምን አውቃለሁ ብላ ሀብልም ሁሉም ሰው ውሻ አድርጓታል። ቤርሲ እሷ ብትጸጸትም ወደ ራሷ ብትመለስም ክፋቱ ግን ማንም ሰው ሊረዳት አለመቻሉ እንደሆነ ተናግራለች። ወይዘሮ ሀና ልጅን ዲኤንኤ ባስመረምራትስ፣ እሷ ሳላቅስ ባስመረምራት ደግሞ ሳቅዘት ታቀስ ባስመረምራት ምናልባት አጨናንቃት ይሆን? የተለያየ ጥያቄን እያስተናገደች ነው። በዚህም የተነሳ ኩኩሻ በተኛችበት ወይዘሮ ሀና ጸጉሯን ልትወስድ ሄዳ ነበር። ግን ደግሞ ኩኩሻ እንቅልፍ ስላልወሰዳት ሁሉንም ነገር ተመልክታለች። ይህም ነገር እንግዲህ ወይዘሮ ሀናን ምንም ነገር እንደማትደብቃት እየዋሸቻት እንደሆነ ተናግራለች። ግን ደግሞ ስለ ውሸት ደጋግማ በጠየቀቻት ጊዜ ወይዘሮ ሀና የበለጠ እንድትጠራጠር አድርጋታለች። እኔ የሆነ የተደበቀ ነገር እንዳለ እየጠረጠርኩ ነው። ምክንያቱም ወይዘሮ መነን በተደጋጋሚ ገንዘብ እየጠየቀችኝ ነው። በዛ ላይ ደግሞ ልክ አንቺ እንደምታያት አይነት መልካምና እሷ እንደምትለኝ አይነት ለአንቺ መልካም እናት ናት ባለቻት ጊዜ ኩኩሻን አስደንግጧታል። ምክንያቱም ወይዘሮ መነን ገንዘብ እንጂ የእናትነት መልኩም ሆነ ውበቱ የላትም። ስለዚህ ይሄ ደግሞ ኩኩሻን ስላስጨነቃት መጸዳጃ ቤት ልሄድ ብላ ተነስታ ሄዳለች። ወይዘሮ ሀናም እንግዲህ ልጇን ዲኤንኤ ለማስመርመር ወስናለች ማለት ነው። ኩኩሻ ስትሮጥ የሄደችው ወይዘሮ መነን ክፍል ነበር። የሀብል እናት ሁሉንም ነገር እንዳወቀችና እሷም ቢሆን ከህሊናዋ ጋር እየተጣላች መኖር እንደማትፈልግ በቅርቡ እውነቱ እንደሚወጣና ሁሉም ነገር እንደሚበላሽ ነግራታለች። ይሄ ሁሉ ነገር የሆነው ደግሞ በእኔ ሳይሆን በአንቺ ገንዘብ ወዳድነት ነው። ቢያንስ እንኳን እንዴት ሰው ትንሽ ነገር እንኳን የሰውነት ክብር ወይም ደግሞ የሰውነት ባህሪ የለውም፣ እንዴት ገንዘብን ብቻ ታመልኪያለሽ? ስለዚህ አሁን ሁሉንም ነገር ተጠራጥራለች። ዲኤንኤ ለማስመርመርም የፈለገች ትመስላለች ብላታለች። ወይዘሮ መነን በጣም ተናዳለች። አሁን ጥሩ ህልም ላይ ነበርኩኝ፣ እንዴት ትቀሰቅሽኛለሽ? አንቺም ብትሆኚ አጊተሽ የማታውቂውን የእናትነት ፍቅር አጊተሻል፣ እንዴት እሱን ማጣት ትፈልጊያለሽ? ብላት ነበር።
ግን ደግሞ ኩኩሻ በቃኝ ከዚህ በኋላ ለወይዘሮ ሀናም ኩኩሻ ብለሽ ጥሪኝ እንጂ ሀና ሀብል ብለሽ አትጥሪኝ፣ ለእኔ የሚመጥነኝ ኩኩሻ ነው ብላለች። በዚህን ጊዜ ወይዘሮ መነን ለአጸዴ ደውላ እርዳታ ጠይቃለች። አጸዴም ወይዘሮ መነንን ወደዛ ቤት እንድትመለስ አደርጋለሁ እያለች ነው። አጸዴ እንዳትሞት እንዳትሽር ሆና ስለነበረ ሀብልና እዝራ እየተጨቃጨቁ ባለበት ሰዓት አቶ እስክንድር ደርሷል። አቶ እስክንድርን በደረሰ ጊዜ ምንድነው የተፈጠረው? አቶ እስክንድርን ያስጨነቀው ነገር ቢኖር ምናልባትም ስለ ሚስጥሩ አውቆ ሊሆን ይችላል የሚል ስጋት ነበር። የአጸዴ እንደዛ መደብደብ በጭራሽ አላሳሰበውም። አጸዴም ለማስመሰል እየሞከረች ነው። እዝራ ደግሞ ለአባቴ ስለ እኔ ማስገደል ከነገርኩት ይደነግጥብኛል በሚል ደብቀውታል። ግን ደግሞ አቶ እስክንድር ተጠራጥሯል። እሱን ያጠራጠረው ነገር ሌላ ነው፣ የተፈጠረው ጉዳይ ደግሞ ሌላ ነው። እናም እንግዲህ አጸዴን አንድም ሰው እንኳን ሊንከባከባት ሊያስታምማት ፈቃደኛ አይደለም። ስለዚህ እዛው ራስሽን ቻይ ብላ ቤርሲም ጥላት ሄዳለች። አቶ እስክንድር የቤርሲና የአጸዴ አሁንም ስራ እጃቸው እንዳሉበት ባወቀ ጊዜ ቤርሲ አሁንም አልተቀየረችም ማለት ነው የሚል ሀሳብ ፈጥሮበታል። እዝራና አቶ እስክንድር መጠጥ ቤት አንድ ላይ ተገናኝተዋል ማለት ነው። አባት ልጁን ለመጠበቅ የሄደ ቢሆንም ግን ደግሞ እንግዲህ እዝራ እውነቱን መናገር አልፈለገም። ቤርሲ የእውነቷ ተቀይራለች ወይስ እያስመሰለች ነው የሚለውን፣ በሌላ በኩል ደግሞ ወይዘሮ ሀና ሁሉም ሰው ቁጭ ባለበት አንድ ሀሳብ አንስታለች። ይህም ምንድነው? እኔና ኩኩሻ እንድንመረመር እፈልጋለሁ ብላ ነበር። ወይዘሮ መነንም ምንድነው ባለች ጊዜ ዲኤንኤ እንድትመረመር እፈልጋለሁ ልጄ ብላለች። በዚህ ሁኔታ ላይ ሁሉም ሰው ተደናግጧል። የተፈጠረው ነገር እራሷንም አስደንግጧታል። ምን ሊፈጠር ይችላል? ሀብል እናቷን ልታገኝ ትችላለች? ወይዘሮ መነንስ ትከስራለች ወይስ ደግሞ ሌላ መንገድ ትፈጥር ትችላለች? በጭራሽ ሀብልንና እናቷን አላገናኝም ብላ ወስናለች። በእርግጥም እናቷንና ሀብልን ብታገናኛቸው ስለ ወይዘሮ መነን ማንነት ይጋለጣል ብላ ትፈራለች። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህንን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ